የዓለም ጤና ድርጅት ባወጣው መረጃ መሰረት 37 ሚሊዮን በዓለም ላይ የዚህ ህመም ተጠቂዎች አሉ ይላል። ከመጠን በላይ ያለፈ በስራ መጠመድ የመሳሰሉት አይነት ስሜቶች ይገልጹታል። ደስታ ብቻ አይደለም። ባይፖላር 1 እና ባይፖላር 2 የሚባል ሀሳብ አለብኩ። ኢንተረስቲንግም ነው። ባይፖላር ማኒያ ላይ ያሉ ሰዎች በጣም ጨዋ ታዋቂ ናቸው። ስሜታቸው ይጋባል። ያ የደስታ ኢነርጄቲክ ስሜታቸው ይጋባል። ኤነርጄቲክ መሆናቸውን እያየን ግን ሀሳባቸው ኮሄረንስ ከሌለው ወይም ደግሞ ወጥነትና በጣም ለጉዳዩ በሚገባ መልክ የማይሆን ከሆነ ነው ልንል የምንችለው እንጂ ሊሸውደን ይችላል ማለት ነው። ቴክኒካሊ ባይፖላር 1 ምንድነው? ሲቪር ፎርም በጣም አደገኛ ፎርም ነው። አንዳንዶቹ ደግሞ እግዚአብሔርን አወራሁት በስልክም ጭምር ይሆናል ምናምን እና ስለዚህ እነዚህ ነገሮች ባይፖላር ነው ልንል እንችላለን። ከታዋቂ ሰዎች ከጠቅላይ ሚኒስትሮች ጋር የተለየ ግንኙነት አለኝ። ከዛ ደግሞ በጣም ሲሪየስ ባይዘወይ እኔ ኢየሱስ ነኝ፣ እኔ ነብዩ ነኝ፣ እኔ ተጠርቻለሁ። እምነት ካለ ሕክምና አትሂድ አይነት እስከሚል ጥግ ድረስ የሚያስተምሩ ሰዎች የሚሉ ሰዎች እንዳሉ አውቃለሁ። እና በሁለቱ መካከል ያለው ሚዛናዊነት ምን ድረስ ቢሆን ጥሩ ነው? እየጮሁ የሚሰብከው ይሮጣል ምናምን። ከዛ ብዙ ሰው ከመንፈሳዊ ነገር ያያይዟል። ግን ፒውር ማንያ ነው። ሱፍ ለብሶ ዘንጦ ስለምታየው አጠረጥርም። አሞት ነው ብለህ አምሮ ነው ብለህ ኢነርጂ ከመጨመር በተጨማሪ ሴክሹዋል ባህሪያቸውን ሊጨምር ይችላል። ወሲብ ፍላጎቶቻቸው። ባይፖላር ያለባቸው ሰዎች በሁለት አይነት የስሜት መዋዠቅ፣ የስሜት መዛባት ይጠቃሉ ማለት ነው። እንግዲህ የባይፖላርን ጉዳይ ስናነሳ እንደነዚህ አይነት ጉዳዮች አሉት ካልን ምንድነው መንስኤው ልንል እንችላለን? የጉዳት አይነት የሚያደርሰው የተጽዕኖ መጠን ነው የሚከፋፍላል። ከእውነታ መውጣት አላ የሌለን ነገር አለ ብለህ ማሰብ፣ ምናብን እንደተፈጥሮ ማሰብ፣ እንዲሁም ያላዩትን ነገር እንዳዩት ማሰብ፣ ያልሰሙትን እንደሰሙት ማሰብ። ድምፅ የሌለ ድምፅ ይሰማቸዋል። እናቱ ባይፖላር ስላለ ወይ ወንድም ስላለ ደግሞ ኢቭን እዛ ቤተሰብ ማደጉ ራሱ ኢፌክት አለው። ህፃናት ላይ ይከሰታል፣ ጎረምሳዎች ላይ ይከሰታል፣ ትልልቅ ሰዎች ላይ፣ ከዛ ደግሞ ጀሪያትሪክ የሚባለው ኦልድ ኤጅ ያረጁ ሰዎች ላይ፣ እንዲሁም ከእርግዝና ጋር ተያይዞ ይከሰታል። ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት ይዟችኋል? እንዴት አላችሁ? በዓለም ላይ ከ200 ሰዎች አንድ ሰው ይገኛል። እንዲሁም ደግሞ በ2025 የኢትዮጵያ የዓለም ጤና ድርጅት ባወጣው መረጃ መሰረት 37 ሚሊዮን በዓለም ላይ የዚህ ህመም ተጠቂዎች አሉ ይላል። እኛ ሀገር ላይ ስንት እንደሆነ እናጣራለን። ስለ ባይፖላር ዲስኦርደር ልናወራ ነው። አማርኛ ስያሜም ካለው እንሰማለን። እስካሁን የተገኘለት ግን አይመስለኝም። ያለነው ከዶክተር ሱራፌል ኒቆዲሞስ ጋራ ነው እና ሰሞኑን ሲራገብ ነበረ የዚህ ባይፖላር ጉዳይ በተለይ ከአንድ ጋዜጠኛ ጋር ተያይዞ። ለማንኛውም ምንድነው ህመሙ የሚለውን ነገር ላይ ነው እኛ የምንቆየው። ሱሬ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ይዞሃል? አለን ሰላም ነው። ምልክቶቹ ምንድን ናቸው ብለን እስቲ እንጨምር። በዓለም ላይ የዓለም ጤና ድርጅት ከ200 ሰዎች አንድ ሰው ይገኛል ይላል 2025 ላይ ባወጣው ጥናት እና እኛ ሀገር ላይ ያለውን ቁጥር እናነሳለን። ግን ምን ምልክት ሲያሳይ ነው አንድ ሰው ባይፖላር አለበት የምንለው? እሱን ጀምር። እሺ፣ ባይፖላር ዲስኦርደር እንዳልከው በእኛ ሀገር እርግጠኛ የሆኑበት ባለሙያዎች የተስማሙበት የአማርኛ ተረጓሚ ባይኖርም የሁለት ዋልታዎች ህመም ይባላል። ያው ባይ ሁለት ጥንድ ማለት ነው። ፖል ደግሞ ዋልታ ነው፣ በተቃራኒ ቦታ ተቃራኒ ነገርን የሚገልጥ ነው እና ሁለት ዋልታዎች ጥንድ ዋልታዎች ህመም ይባላል። ሁለት ያስባለው ምክንያት ሙድ ዲስኦርደር ስሜትን ከሚያጠቁ የአእምሮ ህመሞች ውስጥ የሚመደብ ሆኖ እንደ ዲፕሬሽን ማለት ነው። ሁለት ግን ያስባለው ባይፖላር ያለባቸው ሰዎች በሁለት አይነት የስሜት መዋዠቅ፣ የስሜት መዛባት ይጠቃሉ ማለት ነው። እነዚህ አንደኛው ዲፕሬሽን ራሱ ነው። ብዙ ሰው ድብርት የሚለው በጣም ዝቅ ያለ ስሜት፣ ደስታ ማጣት፣ ተስፋ ማጣት፣ ለራስ ግምት ማጣት፣ ከዛ ጋር ተያይዞ እንቅልፍ ማጣት፣
ስለ ራስ ያለን አስተሳሰብ መውረድ፣ ኢነርጂ ማጣት፣ ድካም ስሜት፣ ስራ መስራት አለመቻልና እንዲሁም ራስን እስከ መጉዳት የሚደርሰው የድብርት ህመም ነው። በዛ የሚጠቁ ነው። በተቃራኒ ደግሞ ከሆነ ጊዜ በኋላ ደግሞ ያ ድብርት ሲያልፍ ቆይቶ ደግሞ በሌላ ወቅት ማንያ በምንለው አማርኛው እንግዲህ ሽቅለት የሚል ነው ያገኘው። እሱ ራሱ ሌላ አማርኛ ይፈልጋል። ሽቅለት ማለት ብዙ ሰው ደስታ ብቻ ይመስለዋል፣ ግን ሙዳችን በጣም ኤሊቬትር ሲሆን የጨመረ ሙድ፣ የጨመረ ስሜት፣ ከመጠን በላይ ያለፈ ስሜት፣ ጸባይ፣ ኢነርጂ፣ አቅም እንዲሁም ከመጠን በላይ ያለፈ በስራ መጠመድ የመሳሰሉት አይነት ስሜቶች ይገልጹታል። ደስታ ብቻ አይደለም። ኢሪቴቢሊቲ የምንለውም አለ። ቶሎ መቆጣት፣ ስሜት ቶሎ መቀያየር የመሳሰሉ ለትንሽ ነገር ቶሎ መልስ መስጠት የመሳሰሉት አሉ። ከዛ ጋር ተያይዞ ግን ዋናው ምልክት ሆኖ ለራስ ያለን ግምት መጨመር ከዲፕሬሽኑ ደግሞ በተጨማሪ ማለት ነው። ራስን ከፍ ከፍ አድርጎ ማየት፣ ሁሉን ነገር መስራት እችላለሁ ማለት፣ እኔ ለዓለም ማስፈልግ ሰው ነኝ ማለት፣ ምንም ነገር እሰራለሁ ብለው ያስባሉ። ኢንክሪዝድ ሳይኮሞተር አክቲቪቲ የምንለው አለ። አክቲቪቲያችንም ኢነርጂያችንም ይጨምራል። አንዳንዶቹ ጎል ዳይሬክትድ የሆነ አክቲቪቲ ላይ ለዓላማቸው ለሆነች ስራ ጥናት ላይ ምንም ቢሆን ከሌላ ጊዜ የበለጠ ኤክሰሲቭ ስራ ሊሰሩ ይችላሉ። ቁጭ ብሎ ሊያድሩ ይችላሉ። ስራ ሲሰሩ ሲያጠኑ ብዙ ጊዜያትን ሊያሳልፉ ይችላሉ። እንቅልፍ መተኛት አለመፈለግ፣ 3 ሰዓት ብቻ ተኝተው በጣም ፈንክሽናል ይሆናሉ። ጥሩ እንቅልፍ እንዳገኘ ሰው ሊኖሩ ይችላሉ። ይሄ ነገር ሳምንት 2 ሳምንት ሊቀጥል ይችላል እና ብዙዎቹ ፋይናሊ ግን እንቅልፍ አያስፈልጋቸውም፣ ግን በቃ ኢነርጂያቸው ስቲል አለ። ያኛው ዲፕሬሽን ላይ ብዙ ጊዜ እንቅልፍ ማጣት ነው፣ መተኛት አለመቻል ወይ ደግሞ ረጅም ሰዓት መተኛት ነው። ይሄኛው የሚለየው መተኛት አለመቻል ሳይሆን እንቅልፍ አያስፈልጋቸውም። በቃ ኢነርጂ አላቸው፣ ኦልሞስት ራሳቸውን እንዳረፈና ሙሉ ኢነርጂ ስላላቸው እረፍት እንደሚያስፈልጋቸው አያስቡም። እና ሳምንት 2 ሳምንት ሲቀጥል እንግዲህ ብዙዎቹ ፋይናሊ በድካም ኤግዞስሽን የምንለው እስከ መሞት ሊደርሱ ይችላሉ። ምክንያቱም አእምሮም ይደክማል፣ አካልም ይደክማል ማለት ነው። ላይክ እንዴት ነው አእምሮ ውስጥ የጨመረ የሆነ ኤሌክትሪካል አክቲቪቲ እንዳለ ላይክ አንድ ኢትዮጵያዊ ባለሙያ ሲገልጸው ወይም ብዙ ባለሙያዎች ይገልጹታል እና ሮለር ኮስተር የሚባል ነገር አለ። ህጻናት እንደዚህ የሚጫወቱበት፣ ህጻናትም ትልልቆችም ፈረንጆች ብዙ ጊዜ አይተህ ከሆነ በጣም ይወርዳሉ። ከዛ ባቡር ነገር ነች፣ ከፍ ይላሉ። ከዛ ወደ ጎን እንደዚህ ይሄዳሉ። በቃ በዛ ውስጥ በፍርሃትና በድንጋጤ ውስጥ የሚደረግ መዝናናት ነው እና ያን ስሜት ላይ አድርገህ ብታሰበው በአንድ ሰው ህይወት በእነዚህ ስሜቶች ከቁጥጥር ውጭ በሆኑ ስሜቶች ወደ ላይ ወደ ታች የሚወጣ ነገር ነው። ግን በየቀኑ የሚከሰት ነገር አለ። ድብርቱ ለ2 ሳምንት ለወር እስከ 3 ወር ሊቆይበት ይችላል። ትንሽ አርፎ ወር 2 ወር አልፎ ደግሞ በአመት ውስጥ አንዴ ወይ ከ4 ዓመት አንዴ ከ3 ዓመት ከ10 ዓመት አንዴ ሊሆን ይችላል። ያች ማኒክ ያልናት ስሜት ልትኖር ትችላለች። ማንያ ሌላው መገለጫው ደግሞ ከነዛ በተጨማሪ በጣም ወሬ መፈለግ፣ አውርቶ አለመጥገብ፣ ብዙ ሀሳብ በአንዴ አእምሯቸው ውስጥ በጣም ብዙ ሀሳብ ይሯሯጣል። እነሱን መቆጣጠር አይችሉም። ከአንዱ ሀሳብ ወደ አንዱ ሀሳብ ሊዘልቅ ይችላል። የሀሳብ ባቡር እያወሩ ብዙ ሀሳብ ይመጣባቸዋል። አንዳንዴ ማስቆም አይችልም እያወሩ ፕሬዠርድ ስፒች የምንለው በቃ ሀሳባቸውን መግታት አይችልም፣ እነሱም አይችሉም። በጣም ጮክ ብለው ነው የሚያወሩት። ኦዲየንስ ይይዛሉ፣ አካባቢውን ይይዛሉ የመሳሰለው። ከዛ በተጨማሪ ከማውራት ኢነርጂ ከመጨመር በተጨማሪ ሴክሹዋል ባህሪያቸውም ሊጨምር ይችላል። ወሲብ ፍላጎቶቻቸው እንዲሁም ጀጅመንታቸው አፌክት ይሆናል። የመወሰን የማስተዋል ራሳቸውን የመቆጣጠር አስቦ አስተውሎ አገናዝቦ የመወሰን አቅማቸው ስለሚዳከም እንደዚህ ሴክሹዋል ባህሪያቸው ሲጨምርም ኖርማል ሊያደርጉት ከማይችሉት
ከማህበረሰብ የወጣ ከራሳቸው ከሃይማኖት ከማንነታቸው የወጡ ወሲባዊ ግንኙነቶችን ባህሪያቶችን ሊያደርጉ ይችላሉ። ከብዙ ሰው ጋር ያልተለመደ ግንኙነት እንዲሁም ከተመሳሳይ ጾታ ጋር ምናምን ሊሆን ይችላል። ሌላው ገንዘባቸውን በጣም ያባክናሉ። ባይንግ ስፕሪት እንለዋለን። አላስፈላጊ ነገሮችን መግዛት ላይ በጣም ወጪ ያበዛሉ። እሱ በጣም አደገኛ፣ በኋላ ከዚህ ነገር ሲወጡ ህይወታቸውን ከሚያመሰቃቅሉ ነገሮች አንዱ ገንዘብን መበተን፣ አላስፈላጊ ነገሮችን መግዛት፣ የማይቆጣጠሩት ኢኮኖሚካል ችግር ሊያመጣባቸው ይችላል ማለት ነው እና በእነዚህና በመሳሰሉት የሚገለጥ ህመም ነው። ይህን ይመስላል። ምናልባት እንደው ስታወራ አንድ ነገር በጣም ይሄ ኤነርጀቲክ ሆኖ የመናገሩ ምናምን እና አንዳንድ ጊዜ እንደው በጣም እንደዛ ሆነው ሲያወሩ ምናምን እንደው የህመሙ ምልክት አድርገን ሳናስበው ማለት ነው በጣም ጥሩ ነው የተናገረው ምናልባት ልንል ከቻልን እና ይሄኛውን አይነት ነገሮች ስንመለከት እንደው ቅድም ሀሳቦቻቸውን ኦርጋናይዝድ ማድረግ ፕሮብሌም ይታይባቸዋል ብለናል እና በጣም ኤነርጀቲክ መሆናቸውን እያየን ግን ሀሳባቸው ኮሄረንስ ከሌለው ወይም ደግሞ ወጥነትና በጣም ለጉዳዩ በሚገባ መልክ የማይሆን ከሆነ ነው ልንል የምንችለው እንጂ ሊሸውደን ይችላል ማለት ነው አይደል? ቴክኒካሊ ኤግዛክትሊ አክቹዋሊ ኮሄረንት እንዳልሆነ የምታውቀውና የተበጣጠሰ አይነት ስሜት የማይሰጥ አይነት ወሬዎች ከዛም ከዚህም ምናምን ስለዚህ ቲቪ እያወራው ከዛ ስለዛ ነገር ምናምን የሚለው ብዙ ጊዜ ስኪዞፍሬኒያ ሌሎች ህመሞች ላይ ነው የሚከሰተው። ባይፖላር ላይ በተለይ ሲቪር ካልሆነ ባቡር ነው ይዘውል የሚሄዱት። ከዚህ ቲቪ ጀምሬ ስለዛ ወንበር ከዛ ስለንትን ከዛ ፖለቲካ አለው ኮኔክሽን አለው ብዙ ጊዜ እና አንተ ነህ እንጂ ግራ የሚገባ ወይም እነሱ መጀመሪያ ከመጡበት ብዙ ሀሳብ ይዘው ዲስትራክት እየሆኑ ይሄዳሉ እንጂ ኮሄረንስ ባይዘው ሊኖረው ይችላል። ስለዚህ ሊሸውድ ይችላል ማለት ነው። በጣም ይሸውዳል። ኢንፋክት ኢንተረስቲንግም ነው። ባይፖላር ማኒያ ላይ ያሉ ሰዎች በጣም ጨዋ ታዋቂ ናቸው። ስሜታቸው ይጋባል። ያ የደስታ ኢነርጀቲ ስሜታቸው ይጋባል። ህፃን ልጅ ጋር ብትውል እንደማለት ነው። እንደ ህፃን ናቸው። ህፃን ልጅ አንድ ወሬ ይዞ በአንድ ቶፒክ እንደኔና እንዳንተ ያንተን ሀሳብ እየጠበቀ ምናምን አይወያይም። አውራኝ ብትለው ቁጭ አድርገህ ብታወር የሆነች ሀሳብ ይዞ ከዛ ባያት ነገር ቶሎ ዲስትራክትዱ ነው ወይ በመጣለት ነገር ይዞ ከትምህርት ቤት ጀምሮ ቲቪ ላይ ስላየው ስለ ጓደኞች ስለ ሰፈር እያወራ እየሳቀ እየተጫወተ አንተንም ፈገግ ሊያስብል እዛ ስሜት ውስጥ ሊከት ይችላል። ኢንፌክሽስ ነው ይባላል ያ ስሜትና ኢንፋክት ተጫዋች እሱ እኮ መድረክ ሲይዝ እሱ እኮ ጓደኞቹ ጋር ሲሰበሰብ በቃ አፍ አያዘጋም የሚሉት እንዴት ደስ እንደሚል የግሩፑ ድምቀት ነው፣ የጠረጴዛው ድምቀት ነው፣ ጨዋታ አዋቂ ነው ምናምን ሊባል ይችላል። ሲቪር ሲሆን ነው እዛም እዚህም ምናምን መጮ ከዛ ወደሆኑ ባዩት ነገር ዲስትራክት መሆን እንዲሁም ባይዞ አደባባይ ላይ ዝንጥ ብለው በጣም ነው ራሳቸው የሚጠብቁ ጨርቃቸውን ጥለዋል አብደዋል ከምንላቸው በተለምዶ ወጣ ያሉ ዝንጥ ብለው ራሳቸውን ዘንጠው ሜቢ መኪና ይዘው ምን ብለው አደባባይ ላይ ቆመው ወይ ሃይማኖታዊ ነገር ለምሳሌ ስብከት ወንጌል እየሰበኩ ሊመስል ይችላል፣ የሆነ መልእክት እያስተላለፉ ሊመስል ይችላል። እንደዚህ አይነት ሰዎች ከተማ ውስጥ እያየን ነው በቅርብ ጊዜ ወዲህና ብዙ ሰው እንዲሁም እነዚህ ነቢያት ምናምን ይመስሉታል እንጂ የማኒያ መገለጫ አንዱ ሲቪር ማኒያ ምንለው እንደሆነ ያስታውቃል። እንዲሁም አንድ ቲክቶክ ላይ ሲዘዋወር ያየሁት ሰው ያለና እየጮህ ነው የሚሰብከው ይሮጣል ምናምን ከዛ ብዙ ሰው ከመንፈሳዊ ነገር ያያይዟል። ግን ፒውር ማኒያ ነው። ሱፍ ለብሶ ዘንጦ ስለምታየው አጠረጥርም አሞት ነው ብለ ያምሮ ነው ብለ ከተለመደ ወጣ ስለሚል እንጂ በእርግጥም ሊሸውድ ይችላል። እሱ ነው በጣም አስገራሚው ነገር። አሁን እንዳልከው እንግዲህ በሃይማኖት ጉዳይ ላይ በተለያየ መንገዶቻችን ላይ የምናያቸው ሰዎች አሉ ማለት ምናልባት ከመስመርም ወጣ ብሎ በምንለው ልክ በጣም ኤነርጀቲክ የመሆን ምናልባትም ሃርሽ ወርዶችንም ጭምር
እምነቱ መሰረታዊ ጉዳይ ብሎ የማያረጋቸውን ነገሮች በማድረግም ጭምር የሚያደርጉት እና ምናልባት እንግዲህ አንዳንዶቹን ታመው ነው ልንል የምንችልበት አግባብ አለ እንደማለት ነው። ማለት እንግዲህ የባይፖላርን ጉዳይ ስናነሳ እንደነዚህ አይነት ጉዳዮች አሉት ካልን ምንድን ነው መንስኤው ልንል እንችላለን? በምን ምክንያት እንደነዚህ አይነት ጉዳዮች ሊከሰቱ ይችላሉ? መንስኤው እንደ አብዛኛው የአእምሮ ህመም ነው። ይህ ነው የምትለው አንድ ኮዝ አታገኝለትም። አብዛኞቹ እንግዲህ 360 የሚጠጉ የአእምሮ ህመሞች አሉ። ብዙዎቹ ተመሳሳይ የሚያደርጋቸው ማህበረሰቡን የሚሸውዱት ህመም አይደለም ብለው እንደሚያስብ መንፈሳዊ ህመም ነው ጸባዩ ነው እንዲያስብል የሚያደርገው ይሄ ነው የሚባል ኮዝ የለው። ቲቪ ቢሆን በምን እንደሚመጣ ታውቃለህ። ወባ ቢሆን ሌላ ህመም ቢሆን ግፊት፣ ስኳር እንዴት እንደሆነ ታውቃለህ። አትሊስት አእምሮ ህመም ላይ ግን ብዙ ነገሮች ነው ተያይዘው የብዙ ነገሮች ድምር ነው እና ለምሳሌ ሳይንስ የሚለው ያለው አሁን በደረሰበት ባዮሎጂካል፣ ሳይኮሎጂካል እንዲሁም ሶሻል አካላዊ፣ ስነ ልቦናዊና ማህበራዊ ምክንያቶች ተደማምረው ነው። ባዮሎጂካል ስንል ለምሳሌ ከቤተሰብ ዘር ግንድን ተከትሎ ሊመጣ ይችላል። አባት እናቱ ባይፖላር የነበሩ አንድ ልጅ ባይፖላር የመሆን እድሉ በጣም ከፍተኛ ነው። በጣም ሊጨምረው ይችላል ከ50 እስከ 70%። ይህንንም ደግሞ መንታዎች ላይ ታያለ። ኢቨን የተለያዩ መንታዎችና አንድ አይነት መንታዎች ሲሆኑ ልዩነት አለ። ቤተሰብ ውስጥ ስላለ ባይፖላር አባቱ ባይፖላር ስለነበረ እናቱ ባይፖላር ስለነበረ ወይ ወንድም ስላለ ደግሞ ኢቨን እዛ ቤተሰብ ማደጉ ራሱ ኢፌክት አለው። በእርግዝና ጊዜ እናቱ ወይ ሱስ ተጠቃሚ ከነበረች፣ አንዳንድ ህመሞች አሟት ከነበረ የመሳሰሉት በእርግዝናው አእምሮ ላይ የተከሰተበት ኢንሳልት የምንለው ጉዳት ካለ ሊከሰት ይችላል። ምክንያቱም አሁን ከቅርብ ጊዜ ወዲህ ኢሜጅ ሲያደርጉት አእምሮውንም አእምሮ አሚግዳላ የምንለው ፕሪፍሮንታል ኮርቴክስ የሚባለው የጭንቅላት ክፍል ላይ ባይፖላር ያለባቸው ሰዎች የተለየ እንደሆነ ችግር እንዳለበት እሱ የሚያመላክቱ ነገሮች አሉ። ስለዚህ ጤነኛው ሰው የተለየ የሚታዩ ነገሮች አሉ። ስለዚህ ይሄ ባዮሎጂካል አካላዊ ምክንያት አለው እንድንል ያደርገናል። ግን ይሄ መኖሩ ብቻ አንድ ሰው ባይፖላር አያደርጉ። ከዛ ስነ ልቦናዊ ደግሞ አስተዳደጉ ከልጅነት ጨምሮ እናትና አባት የሚጋጭበት ቤት ውስጥ እናትና አባት የተፋቱበት ቤት ውስጥ ጫና ያለበት፣ ሲደበደብ ያደገ፣ ትራውማ ያለበት፣ በጓደኞቹ ቡሊ ሲደረግ ያደገ፣ ትምህርት ላይ ጫና የነበረበት፣ ራሱን ሰርቶ ያስተማረ ምናምን አይነት ልጅ አስተዳደጉ፣ ከዛ በኋላ ሃይማኖታዊ ማህበራዊ ግንኙነቶቹ የሚፈጥሩበት ጫና የመሳሰሉት ስትረስ፣ ሱስ እንዲሁም የመሳሰሉት ጫናዎች ሲያሩ ባይፖላር ባዮሎጂካል ምክንያት ያለው ሰው ባይፖላር ፉል ብሎን የሆነ ሲምፕተሞች ምልክቶችን በሽታውን ዲቨሎፕ እንዲያደርግ ተጨማሪ ምክንያት ይሆናሉ። ከዛ ማህበራዊ የምንለው ቅድም እንዳልኩ ከእርስ በርስ ግንኙነቱ ከጓደኛው ከሴት ጓደኛው ጋር መፋታት ሊሆን ይችላል። ከጓደኞቹ ጋር መጣላት፣ ስራ ቦታ ያለ ጭንቀት ምናምን ሊሆን ይችላል። እንዲሁም ከሃይማኖት ከማህበረሰቡ መገለል፣ የተለየ ባህሪ ማድረግ የመሳሰሉት ተደማምረው እነዚህ ተደማምረው ኦልሬዲ ባይፖላር ለባይፖላር ፕሪዲስፖዝድ ባዮሎጂካሊ ተጋላጭ የነበረውን ልጅ ደግሞ ሙሉ በሽታውን ዲቨሎፕ እንዲያደርግ ያደርጉታል። እና ስለዚህ ተያያዥ ናቸው። ይሄ ነው የምትለው ምክንያት የለም። ግን ማስተዋል ያለብን ህፃናት ላይ ይከሰታል፣ ጎረምሳዎች ላይ ይከሰታል፣ ትልልቅ ሰዎች ላይ፣ ከዛ ደግሞ ጄሪያትሪክ የሚባለው ኦልድ ኤጅ ላይ ያረጁ ሰዎች ላይ እንዲሁም ከእርግዝና ጋር ተያይዞ ይከሰታል። የሚገርም እና እሱ የተለየ ነው ደግሞ በእርግዝና ወቅት የሚመጣ ባይፖላር ዲስኦርደር ይባላል ማለት ነው። ኦኬ ምናልባት ጥቂት ሳነብ ስለ ባይፖላር ዋንን ባይፖላር ቱ የሚባል ሀሳብ አነበብኩኝና ምንድነው ልዩነታቸው? ጥቂት እሱ እናንሳ እስቲ። ስለዚህ ባይፖላር ብለን ደግሞ ከነዛ ውስጥ የተለያዩ አይነቶች
እንከፍላለን። አክቹሊ የሚታወቀው ባይፖላር 1 እና 2 ነው እንጂ እኛ ስራችን ላይ ለየት አድርገን ለማየት ዴስ የሚባለው ሲከፋፍል 5 አይነት ባይፖላር ናቸው። ባይፖላር 1 2 ሳይክሎታይሚክ፣ ከዛ በእርግዝና የሚመጣ፣ ከዛ በሱስ ምክንያት የሚመጣ፣ ከዛ በሌላ በሽታ የሚመጣ ብሎ በ5 ይከፋፍሏቸዋል። ኮመንሊ እንዳልከው ማህበረሰቡም ግራ የሚገባው ማወቅ የሚፈልገው ባይፖላር 1 እና 2 ነው። ሶ ኢትስ ሞር ላይክ እንትን ሲቪሪቲው መጠኑ የበሽታው የጉዳት አይነት የሚያደርሰው የተጽዕኖ መጠን ነው የሚከፋፍላቸው። ስለዚህ እንዴት ማሰብ ይቻላል? ኖርማል አለ፣ ባይፖላር 2 አለ፣ ከዛ ባይፖላር 1 አለ። ሶ ባይፖላር 1 የምንለው ሲቪር ፎርም ነው፣ በጣም አደገኛውን ፎርም ነው። ምን ይሆናል ማለት ነው እሱ ላይ ሲሆን? ስለዚህ ቅድም ያልኩ ማንያ ከፍተኛ የሆነ የስሜት እንትን ላይ የሚደርስበት መዋዠቅ፣ ደስታ፣ በጣም ኢነርጂ። ግን እነዚህ ነገሮች ሰውየው የዕለት ተዕለት ተግባሩን እንዳያደርግ ያግዱታል። አሁን ደስታ ምን ችግር አለው ምናምን ልትል ትችላለህ። ኤክሰሲቭ የሆነ ደስታ፣ ራሱን መቆጣጠር አለመቻል፣ ኢነርጂውን መቆጣጠር አለመቻል፣ እንቅልፍ አለመተኛት። ከዛ ሲያወሩ አልኩ በጣም ያወራሉ። ለሰውየው ስሜት አንብበው መረዳት ምናምን አይችሉም። እያወራው አንተን አንኮምፎርቴብል የሆነ ነገር እያወራው ስሜት ሲለዋወጥ ማቆም አልችልም። አውሩ የሚል ስሜት፣ ስብሰባ ሊረብሹ ይችላሉ፣ ስራ ቦታ ሊያስቸግሩ ይችላሉ። በዛ ምክንያት ከስራቸው ሊባረሩ ይችላሉ፣ ስራ መስራት ሊያቅታቸው ይችላል፣ ቤተሰብ ሊያስቸግሩ ይችላሉ። እኔ ብቻ ነኝ ነገሮችን የምፈጽመው የሁሉም ነገር መፍትሄ፣ እንዲሁም ከታዋቂ ሰዎች ከጠቅላይ ሚኒስትሮች ጋር የተለየ ግንኙነት አለኝ። ከዛ ደግሞ በጣም ሲብስ ባይዘወይ እኔ ኢየሱስ ነኝ፣ እኔ ነብዩ ነኝ፣ እኔ ተጠርቻለሁ፣ እኔ ከማርያም ጋር የተለየ ግንኙነት አለኝ ምናምን እያሉ ሃይማኖታዊ መልክም ይዘው ሊመጡ ይችላሉ። እንደሱ የሚሉት ሰዎች ይሄ ችግር አለባቸው። ለምሳሌ እንግዲህ እኔ ማርያም እህት ነኝ የምትላለች። አንዳንዶቹ ደግሞ እግዚአብሔርን አወራሁት በስልክም ጭምር ይሉናል ምናምን እና ስለዚህ እነዚህ ነገሮች ባይፖላር ነው ልንል እንችላለን። የሚገርም ብዙ ታካሚዎች ሲሄዱ ሕክምና ቦታ ብዙ መገለጫቸው እሱ ነው። እርግጠኛ ግራንዲዮሲቲ የምንለው እዚህ ይደርሳል። ራስን ከፍ ማድረግ፣ ከሴሌብሪቲ ከታዋቂ ሰዎች ጋር ራስን ማገናኘት። ትናንት እኮ ከእንትና ጠቅላይ ሚኒስትር ጋር አብሬ ነበርኩ አይነት ኤግዛክትሊ ላይ የሆነ ግንኙነት ያላቸው ይመስላቸዋል። ጠቅላይ ሚኒስተሩ ወይም ትራምፕ ምናምን ዘመዳቸው የሚረዳቸው አይነትም ይመስላቸዋል። ብዙዎቹ ሲያወሩ ስትሰማ እንደዛ ነው። ከሮናልዶ ጋር አብረው እንዳደጉ አይነት ነገር ሊያወሩ ይችላሉ። እንዲሁም መንፈሳዊ ከሆኑ ደግሞ እንዳልከው ስፔሻል ሪሌሽንሽፕ ያላቸው ይመስላቸዋል። ራሳቸውን በቃ እንደ ዓለም እንቁ ነገር እንደተለየ ሰው አይነት የተለየ ችሎታ እንዳለው የተለየ ተፈጥሮ እንዳለው አይነት ሰው ሊያዩት ይችላሉ ማለት። ስለዚህ ይሄ በጣም ሲቪር ሲሆን ከዛ ደግሞ ተያይዞ ደግሞ አንድ የአእምሮ መገለጫዎቹ ተያያዥነት አላቸው። ሳይኮሲስ የምንለው ከእውነታ መውጣት አላል የሌለን ነገር አለ ብለህ ማሰብ፣ ምናብን እንደ ተፈጥሮ ማሰብ፣ እንዲሁም ያላዩትን ነገር እንዳዩት ማሰብ፣ ያልሰሙትን እንደሰሙት ማሰብ። ድምፅ የሌለ ድምፅ ይሰማቸዋል፣ የሌለ ነገር ይታያቸዋል። ሃሉሲኔሽን ይሄን ዴሉዥን ደግሞ ፊክስድ የሆነ ቋሚ የሆነ የተዛባ እምነት ማለት ነው። ቀደም እንዳልኩ እኔ የተመረጥኩ ነኝ ነብይ ነኝ ብሎ ቢመጣ አንድ ሰው ሐዋርያ ነኝ ወር እኔ ኢየሱስ ነኝ ብሎ ፊክስድ የሆነ እምነት አምኖበት ቢመጣ እንደዛ አክት ማድረግ ቢጀምር ይሄ ዴሉዥን እንለዋለን። እና የመሳሰሉት አይነት ሳይኮሲስ ምልክቶች አብረው ይኖራሉ። ይሄ ካለ በቃ ባይፖላር 1 ነው፣ ማኒያ ነው፣ ሲቪሪቲውም ከፍተኛ ነው። ግን ባይፖላር 1 እቺ ማኒያ ከአመት አንዴ ከ2 ዓመት አንዴ ከስንት ጊዜ አንዴ ነው የምትከሰተው እንጂ በጣም መገለጫው ደግሞ ሲቪር ዲፕሬሽን ነው። ቀደም ያልኩ በጣም ዲፕሬሽን ብዙ ጊዜ አውርተናል። ከድብርትም ሲቪር ሊሆን ይችላል። የባይፖላር ዲፕሬሽን ብዙ ጊዜያቸውን በድብርት ነው የሚያሳልፉት ባይዘው። ስለዚህ ይሄኛው ከፍተኛው ደረጃ የምንለው ነው። አዎ ኦኬ። ባይፖላርቱ ደግሞ ከማኒያ ሃይፖማኒያ አለ። ንዑስ ሽቅለት ብለውታል። ሽቅለት፣ ንዑስ ሽቅለት። ሃይፖ ማለት ዝቅ ያለ ደረጃ ነው። ሶ ቅድም ያልኩ የባይፖላር ምልክቶች አሉ። ኢንክሪዝ ኢነርጂ አለ፣ ደስታው አለ፣ ለራስ ያለ ስሜት፣ ግምት፣ እንቅልፍ አለመፈለጉ ምናምን አለ።
ግን የሆነ መጠኑ ዝቅ ያለ ነው። መቆጣጠር የሚችሉት አይነት ነገር ነው። ሞር ላይክ ስራቸው ላይ፣ ትምህርታቸው ላይ፣ ህይወታቸው ላይ ብዙ ተጽዕኖ አያሳድርም እና በጣም እንዲሁም ኢፌክቲቭ ይሆናሉ። የሚገርም ስኬታማ ይመስላሉ ስራ ላይ ምናምን ሲሰሩ ያድራሉ ምናምን። እነሱም አይታወቃቸውም። ድንገት ጎበዝ ሊሆኑ ይችላሉ ምናምን። ግን ሁለቱን የምትለየው ከነበረው ባህሪያቸው የተለየ መሆን አለበት። ሁልጊዜ ከነበረው ሙዳቸው የተለየ መሆን አለበት። ምንድነው ሄዶኒክ ቶን ይሉታል። እንደውም እኔ አሁን ደስተኛ ሰው ሁሌ ፍጠን ያልኩ ጥሩ ተናጋሪ፣ ሁሌ ደስተኛ ተጫዋች ሊሆን ይችላል የኔ ባህሪ። አንተ ደግሞ ሁሌ ዝምተኛ ረጋ ያልክ ነገሮችን የምታስተውል አይነት ሰው ልትሆን ትችላለህ፣ ጸጥ ያለ። ይሄ ሁሌ ያለ ነገር ሲሆን ያንተም ጸባይ ነው የኔም ጸባይ ሄዶኒክ ቶን ነው፣ ኖርማል ነው። አንድ ሰው ይሄ ባህሪ አሉ ሁሉም አይነት ሰው ከዚህ ባህሪ ወደ ላይ ሲወጣ በተለየ መንገድ ኢነርጄቲክ ሲሆን፣ ደስተኛ ሲሆንና ደግሞ የሆነ ሰሞን ደግሞ ወደ ታች በተለየ መንገድ ዲፕረስድ ከኖርማል ባህሪው የተለየ ጭንቀታም ወይም ለራሱ ግምት የሚያንስ ምናምን ሲሆን ነው። ገብቷል? ሄዶኒክ ቶኑን ሲያጣ ማለት ኖርማል የነበረውን ባህሪ ሲያጣ ነው እነዚህ ባህሪዎች በሽታ ናቸው የምንላቸው። እና ሃይፖማኒያም የማኒያ አነስ ያለው ክፍል ነው። ግን ብዙ ጊዜ ስራ እስኪያጡ ምናምን ላያደርሳቸው ይችላል። ሃይፖማኒያ እና ዲፕሬሽን ካለ ባይፖላር ቱ ነው። ማኒያ እንዲሁም ሳይኮሲስ ያልነው እንዲሁም ዲፕሬሽን ካለ ባይፖላር 1 ነው። ከዛ ባይፖላር 1 እንዳልኩ ከፍተኛ ነው ደግሞ ሳምንት፣ 2 ሳምንት፣ 3 ሳምንት ሊቆይ ይችላል። ባይፖላር 2 ለማለት ግን ያቺ ሃይፖማኒያ 4 ቀን ካለችም በቂ ነው። ጊዜውም አጭር ነው የሚቆይበት ጊዜ ማለት ነው። መልካም እንግዲህ አሁን እንደነዚህ አይነት ነገሮችን ስንመለከት አንዱ በጣም ቁልፍ ነው ብዬ የማስበው ከነበረው ባህሪ ለውጥ ሲኖር፣ ለምሳሌ አንድ ሰው ቅድም እንዳልከው ሁሌም ተጫዋች ከነበረ እንደዛ ነው፣ ሁሌም ዝምተኛም ከነበረ እንደዛ ነው። ግን ከነበረው ወይም አብዛኛውን ጊዜ ከነበረው የባህሪ መገለጫ ተቃራኒ የሆነ ወይም ደግሞ ጥላ ወደ ላይም ወደ ታችም ሊሆን ይችላል። በዚህ አይነት መንገድ ሲሆን ወደ ሕክምና እንሂድ እንላለን። ምናልባት አብረህ እንድታነሳል የሚፈልገው ነገር እንግዲህ በተለያዩ እምነቶች ውስጥ ሰዎች እንደነዚህ አይነት ነገር ሲያጋጥማቸው ወደ ጸበልም ወደ ጸሎትም ዱዓም ሊሆን ይችላል፣ ብቻ በተለያዩ እምነት ስያሜዎች እምነታዊ ጉዳዮችን ለማድረግ ሲሄዱ እናያለን። እና እሱን ነገር ከሳይንሳዊ ሕክምናው ጋራ እንዴት ነው የሚታረቀው ብዬ ብዙ ጊዜ አስባለሁ። አንዳንድ ጊዜ እምነት ካለህ ሕክምና አትሂድ አይነት እስከሚል ጥግ ድረስ የሚያስተምሩ ሰዎች እንትን የሚሉ ሰዎች እንዳሉ አውቃለሁ። እና በሁለቱ መካከል ያለው ሚዛናዊነት ምን ድረስ ቢሆን ጥሩ ነው? ስለዚህ ባይፖላር ህመም እንዲሁም አብዛኛው የአእምሮ ህመም የመንፈስ ድካም፣ የሃይማኖት ማጣት፣ የእምነት መድከም አይደለም። አንድ ሰው እንደ ማንኛውም በሽታ ህመም ነው። ይህ መሰመር ያለበት ጉዳይ ነው። እንደ ቲቢ፣ እንደ ወባ፣ እንደ ግፊት፣ እንደ ስኳር ህመም ነው። መድኃኒት አለው፣ ይታከማል በህክምና። ይሄ አስተሳሰብ መጥራት ያለበት ጉዳይ ነው። የአእምሮ ህመም ስለሆነ ደካማ ስለሆንክ ነው አንተ ባክ ያደክበት ማህበረሰብ ነው፣ አበሻ ስለሆንክ ነው፣ እንትን ስለሆንክ ነው፣ ወይ ጴንጤ ስለሆንክ ሙስሊም፣ ኦርቶዶክስ፣ ወይ ሰይጣን ነው፣ መንፈስ ነው፣ ድግምት ነው የሚባሉት ነገሮች በጣም የተሳሳተ ነገር ነው። እንደ ማንኛውም ህመም ሊታከም መድኃኒት ያለው መፍትሄ ያለው ሜዲካል ኮንዲሽን ነው እና በሽታ ነው። እና ከዛ ይህን ካጠራም በኋላ ሃይማኖታዊ መፍትሄዎች ሊጠቅሙት ይችላሉ፣ መንፈሳዊ ተግባሮች ሊጠቅሙት ሊያግዙት ይችላሉ ስንል አዎ እንደሌለው ማለት ነው። ስለዚህ አብሮ ከሄደ ከህክምና ጋር ተያይዞ ከሄደ በጣም ጠቃሚ ነው። ሃይማኖት፣ እምነት፣ መንፈሳዊ ልምምዶች የአንድን ሰው ባህሪ የመቀየር፣ አስተሳሰቡን የመቀየር፣ ስሜቱን የመቀየር፣ የማረጋጋት፣ ተስፋ የመስጠት፣ ማንነቱን እንዲያውቅ ማድረግ፣ ከሌላው ሰው እኩል ጫናዎችን እንዲጋፈጥ የማድረግ ሊረዱት ይችላሉ። ስለዚህ በጣም ከህክምና አንዱ አካል ሊሆን ይችላል።
ግን መድኃኒት አቋርጦ ከሆነ የሐኪም ክትትሉን አቋርጦ ከሆነ በጣም ሊያባብስበት እና ለከፋ ደረጃ ሊያደርሰው ይችላል። ይህን ደግሞ እያየንም ነው በማህበረሰባችን። ጸበል ሲሄዱ መድኃኒት የሚያቋርጡ ሰዎች፣ ነቢይ ድናል ብሏቸው ሕክምና የሚያቋርጡ፣ እንዲሁም ሕክምና እንሄድም ብለው ሙስሊሞችም በራሳቸው እምነት የሚያደርጉት የፈውስ ልምምድ አለ እና እዛ ጋር መሄድ በጣም ታካሚዎቻችንን አንደኛ ሕክምና እንዲያቋርጡ፣ ሁለተኛ ዘግይተው ወደ ሕክምና እንዲመጡ፣ ጭራሽም ሕክምና እንዳያገኙ እያደረጋቸው አብዛኞቹ መንገድ ላይ ጨርቃቸውን ጥለው የምታያቸው በቤት ተደብቀው የሚኖሩት እድሜያቸውን ሙሉ ከአእምሮ ህመም ጋር የሚታገሉት በእነዚህ ምክንያቶች ናቸው። የኛ ማህበረሰብ ለሃይማኖት ያለው የሰጠው ቦታ ትልቅ ነው ታውቃለህ። እና ለሌሎች ልማዶችም ድግምት፣ መንፈስ፣ አጋንንት ምናምን ለሚባሉ ነገሮች ከዘር የሚወረስ ምናምን የሚባለው ነገር ያለው ቦታም ከፍተኛ ነው። ስለዚህ በዚህ ምክንያት እነዚህ ልጆች ሕክምና እንዳያደርጉ እንዳይሄዱ በሕክምና እንዳይፈወሱ እያደረገ ነው። ትልቅ ጫና ነው። ስለዚህ ይህ እውቀት መዳበር አለበት። ይህ አስተሳሰብ መቅረት አለበት። የአእምሮ ህመም ይታከማል፣ ይድናል። ሃይማኖትም እምነትም አብሮት ሊረዳው ይችላል። ኢንፋክት አሁን ላይ እንዲሁም በጣም ሃይማኖትን እና የሃይማኖት ልምምዶችን ወደ አእምሮ ሕክምና ወደ ቴራፒ ማምጣት ልምምድ በሳይንስም እየተደረገ ነው። ቢብሊዮ ቴራፒ ይባላል። መጽሐፍትን ማንበብ፣ መጽሐፍ ቅዱስ ማንበብ፣ መጸለይ፣ ቤተ ክርስቲያን መሄድ፣ መስጊድ መሄድ ምናምን የመሳሰሉት እንደ አንድ የህክምና መንገድ እየተጠቀሙት ነው። በደንብ ደግሞ እየተሰራበት ነው። ኢንፋክት የሀገራችን እምነት በተለይ ደግሞ ኦርቶዶክስ ተዋሕዶ ይዛው የኖረችው አንዳንድ ልማዶች ለዚህ ነገር በጣም ጠቃሚ ነው እየተባለ እየተጠናበትም ነው። አንዳንድ ባለሙያዎች እያጠኑት ነው እና አብሮ መሄድ ይችላል። ግን የሚቃረኑ ከሆነ ሳይንስና እምነት አብሮ መሄድ ይችላል ቶታሊ። በህክምና ጉዳይ ከተቃረኑ ግን ትልቅ አደገኛ ነገር ይፈጥራልና አብሮ ማስኬድ እንዲችሉ ለሃይማኖት አባቶችም ለማህበረሰባችንም መልእክቱን ማስተላለፍ ፈልጋሉ። በዚህ አጋጣሚ እንግዲህ እንደ መውጫ እናድርገውና ህክምናው አለ ብለን ስንል ሁለት ነገር ምናልባት አብሮ መነሳት ይችላል። አንደኛ ሰዎች እንዲህ አይነት ነገር ሲያጋጥማቸው የት ነው መሄድ ያለባቸው? ከዛ ባሻገር የህክምና ሂደቶች ውስጥ እንደው ባጭሩ ዋና ዋናዎቹ ምን ይመስላል? በጣም ጥሩ ጥያቄ ነው። ብዙ ሰው ባይዘወይ የአእምሮ ህመም መታከም እንዳለበት እያወቀ ነው። ከዛ ደግሞ ይሄ ልጅ ግን አእምሮን ታሞ ሊሆን ይችላል ይላሉ። ግን የትን መሄድ እንዳለባቸው አያውቁም። የማንክደው ነገር በሀገራችን የአእምሮ ህክምና በጣም ገና ያልተሰራበት ቶፒክ ነው። መንግስትም፣ ማህበረሰቡም፣ ግለሰቦችም፣ ባለሀብቶች፣ ህክምና ዘርፍ ላይ ያሉ ሰዎችም ትኩረት ያልሰጡት ጉዳይ ነው። ቢሆንም ግን አሁን ጥሩ እንቅስቃሴ አለ። በማንኛውም ጤና ጣቢያ ለምሳሌ የአዲስ አበባን አውቃለሁ። በማንኛውም ጤና ጣቢያ የአእምሮ ህክምና መስጫ አንድ ኦፒዲ የምንለው ቢሮ እንዲኖር ህግ ወጧል። ስለዚህ ሰፈር ያለ የትኛውም ጤና ጣቢያ ሄደ የአእምሮ ህክምና ፈልጌ ነው ብትል ለብቻ ከሌላው ጋር ሳትሰለፍ ለአእምሮ ህክምና በሰለጠነ ባለሙያ ነው የምትታየው። ይህ በጤና ጣቢያ ግዴታ ይሆናል። አሁን ላይ በዚህ ዓመት ወይ 2 ዓመት የተደረገ በጣም ጥሩ ነገር። እስካሁን ክፍለ ሀገሮች ላይ ይደረግ እርግጠኛ አይደለሁም። እኔ እስከማቅ ድረስ የለም ጤና ጣቢያ ላይ እንደዚህ አይነት እንትኖች ግን መኖር ያለበት ጉዳይ ነው። ሆስፒታል ላይም አለ። ማንኛውም ሆስፒታል ላይ የአእምሮ ህክምና ሴንተር መኖር አለበት። ያው ሙሉ ህክምና ባይሰጥም አትሊስት ይሄ ልጅ የአእምሮ ህመም አለበት ብሎ ለይቶ በጣም ህክምና ወዳለባቸው ሴንተሮች ደግሞ ሪፈር የሚያደርግ አንድ ዊንግ መኖር አለበት ተብሎ ይታሰባል። ስፔሻላይዝ አድርገው ደግሞ ስለ አእምሮ ህክምና ብቻ የሚሰሩ ደግሞ ትልልቅ ተቋማት አሉ። አሁን እየሰፉልን ያሉ በየሀገሩም አሉ። አዲስ አበባ ላይ ደግሞ በደንብ ተጠራቅመዋሉ ማለት። ስለዚህ አማኑኤል በጣም የምናውቀው የአእምሮ ህክምና ሴንተር ብዙዎችን ባለሙያዎችን የሚያፈራው፣ ሌሎች ትልልቅ ዘውዲቱ፣ ጳውሎስ
ጥቁር አንበሳ ጥሩ ሕክምና የሱስ ማገገሚያ ተኝቶ የአእምሮ ሕክምና የሚሰጡ ተቋማት ናቸው እነዚህ። ስለዚህ ማንኛውም ሰው ኢቭን ያለ ሪፈር የአእምሮ ሕክምና ሲሆን ሪፈሩን ላይ አይጠይቅም። አሁን ሌላ ህመም ዘውዲቱ ሂደህ ልታከም ብትል፣ ጳውሎስ ሂደህ ልታከም ብትል ሪፈር አምጣ ምናምን ልትባል ትችላለህ። እንግዲህ ይህን ሳያውቁ ባለሙያዎች ታካሚዎቹን እያንገላቱ ካልሆነ በስተቀር አንድ የአእምሮ ታካሚ ያለ ሪፈር ሁላ ሄዶ የትም ቦታ አገልግሎቱ ያለበት ቦታ በነፃነት ሳይንገላታ ሕክምናውን ማግኘት እንዳለበት ነው እንግዲህ የሚያዘው ስነ ምግባራችን ህጉ። ስለዚህ ሰዎች የአእምሮ ሕክምናን ለማግኘት መንገላታት የለባቸው። ጥሩ ክፍያ ያለው ደግሞ የተሻለ የግል ሕክምና ነው ማግኘት የምፈልገው ኮምፎርቴብል ካለ ደግሞ ስጦታ ብቸኛው የግል ሳይካትሪክ ሴንተር አለ። ሴንተር ደረጃ ትልቅ ነው ማለት ነው። ጥሩ ጥሩ ልምምዶችንም ያደርጋል። ሳይካትሪን ሳይንሱን አገራዊ የማድረግ ከእምነታችን ጋር የማዋሃድ ከማህበረሰብ እሴቶች ጋር የማዋሃድ ሳይንሱን ወደ አማርኛ የመተርጎም ጥሩ ጥሩ ሪሰርቾችን የሚሰራ በጣም ወዶ ተቋም ነው። ብዙዎች የሚታከሙበት ከአረብ ሀገር የሚመጡ ከውጭ ሀገር በሶስ የሚመጡ የሚታከሙበት ተኝተው ረጅም ሰዓት የሚታከሙበት ትልቅ ተቋም ነው። ፈርቀዳጅም ነው ማለት ይቻላል። ሌላ ክሊኒኮች አሉ። ያው በክሊኒክ ደረጃ ሆነው ግን ጥሩ ሕክምና የሚሰጡ ለቤዛ ሰሞኑን የሰማው ቦርናጌን አለ የመሳሰሉት በጣም ብዙ አዲስ አበባ ላይ ያሉ በክፍለ ሀገርም አሉ። ብዙ ባይሆንም ግን መለመድ አለባቸው። በጣም ታዋቂዎቹ እንግዲህ ጅማ ሆስፒታል ራሱ ነው። ጥሩ ልምድ ያለው ደግሞ ሁሌ የሚመሰገን ወራቤ ጠቅላላ ሆስፒታል ለአእምሮ ሕክምና የተለየ ትኩረት የሰጠ ሆስፒታል ነው እና በዚህ አጋጣሚ እኔ እንደ አንድ ሜዲካል ዶክተር እና ሜንታል ሄልዝ አድቮኬት ለማህበረሰቡም ለጤና ተቋማትም እንዲሁም ለህዝቡ መነቃቃትን ለመስጠት ነው እንግዲህ ይህን ሁሉ ዲቴይል የነገርኩና በርቶ ለማለት ነው። እነዚህ ተቋማት ላይ ሄዶ ሕክምናውን ማግኘት ይቻላል። ምናልባት ሕክምናው አይነት ምን አይነት ነው? አይነቱ ደግሞ ባይፖላር እንግዲህ ከሌሎች አብዛኞቹ የአእምሮ ህመሞች በተለየ መድኃኒት ማግኘት አለበት። በጣም መድኃኒት ያለ መድኃኒት ባይፖላር ማከም ከባድ ነው። በምክር ብቻ ውጭ ላይ ሳይኮሎጂካል ምክር አግኝቶ ራሱን ዩቲዩብ ላይ አንብቦ ምናምን አይቻልም። የቀደም ያልኩ ባዮሎጂካል ሪዝኖች አሉ። የአእምሮ ኬሚካሎች መዛባትም ነው ደግሞ የሚያመጣው። ሴሮቶኒን፣ ዶፓሚን የምንላቸው አእምሮ እንዲሰራ የሚያደርጉት ኬሚካሎች አሉ። የእነሱ መጨመር መቀነስ ይህን ችግር የሚያመጣው። ስለዚህ ያን የአእምሮ ኬሚካል መዛባት በመድኃኒት ማስተካከል አለብን። ስለዚህ መድኃኒት ግዴታ ያስፈልገው። እንዲሁም ከሌላው በተለየ ብዙ መድኃኒት የሚያስፈልገው ባይፖላር ነው። ኢንፋክት በተለይ ማኒያ ላይ። ስለዚህ ኖርማል አለ፣ ከዛ ማኒያ አለ፣ ከዛ ዲፕሬሽን አለ። ስለዚህ ላይ ያለ ሰው እንዲሁም የአእምሮ መድኃኒቶች ኮክቴል የምንለው አለ። ባይፖላር ኮክቴል ነው የሚያስፈልገው። አንደኛ ያንን እየተንቀዘቀዘ ያለ እየፈጠነ ያለ የስሜት ባቡር ለመቆጣጠር ለማረጋጋት የሚሰጡ አንታይ ማኒክ የምንላቸው መድኃኒቶች አሉ። በጣም ታዋቂው እና በጣም ጥሩ መድኃኒት ሊቴም ነው፣ ግን ክትትል ይፈልጋል እንጂ በጣም እስከዛሬ ያለ መድኃኒት ሊቴም ነው። በጣም ጥብቅ ክትትል ይፈልጋል። እነዛ አሉ። ከዛ ደግሞ ሙድ ስቴብላይዘር አሉ። አሁን አንድ ሰው ያን ሙድ ማኒያ ላይ ያለ አወረድክለት በአንታይ ማኒክ፣ ከዛ ግን ስቴብሉ ነው ወደ ላይም ወደ ታችም ደግሞ እንዳይወጣበት ያቺ ሂዶኒክ ቶንን ያልነው ኖርማል ባህሪውን ቀጥሎ እንዲሄድ ኖርማል ስሜቱን ከአመት እስከ አመት ቀጥሎ እንዲሄድ ዘላቂ የሆነ መድኃኒት ሙድ ስቴብላይዘር እንሰጠዋለን። ከዛ ደግሞ ዲፕሬሽኑ ሲመጣ ደግሞ አንታይ ዲፕሪሳንት ደግሞ ይሰጠዋል ከሌላው በተለይ። ስለዚህ አንታይ ዲፕሪሳንት ስትሰጠው ወደ ማኒያ እንዳይሄድ፣ አንታይ ማኒክ ስትሰጠው ወደ ዲፕሬሽን እንዳይሄድ በደንብ ጥንቃቄ ያለው ክትትል የሚፈልግ ሕክምና አለ። ከዛ ደግሞ ቅድም እንዳልኩ ሳይኮቲክ ሲሆን ከሪያሊቲ ሲወጣ ደግሞ አንታይ ሳይኮቲክ የምንላቸው ለስኪዞፍሬኒያ ምናምን የሚሰጡ መድኃኒቶች ደግሞ ትሰጣለ። ስለዚህ 4 መድኃኒት ተከታትለ ሙዱን እያየ ራሱም እየመዘገበ ሐኪሙም እየተከታተለ የሚሰጠው
እነዚህን ጥብቅ ቁጥጥር ካደረግን ነው በጣም ጤነኛ ሆኖ ስራውን እየሰራ ሰላማዊ ህይወት መኖር የሚችለው። ስለዚህ እንደውም ባይፖላር ለህክምና አስቸጋሪ የሚሆነው ራሱ ባለቤቱ በደንብ ኢንፋክት ከሐኪሙ እኩልላ ስለ ባይፖላር አንብቦ አውቆ ተረድቶ ሰልጥኖ ሙዱን እየተቆጣጠረ ስሜቱን የሚያባብሱበትን ነገር እንቅልፉን እየተቆጣጠረ ራሱን ማከም አለበት። ከሐኪሙ ጋር በመነጋገር መድኃኒት በስርዓት መውሰድ አለበት። አንዱ ከፍ ዝቅ ሲል እየተወን እየቀነስን መውሰድ አለ። ቤተሰብ ስለ ባይፖላር በጣም ማወቅ አለበት። ቶሎ አይቶ ሊነግረው ይገባል። አሁን ባይፖላር ማንያ ላይ ሲሆኑ ብዙ ሰዎች አይሄዱም። የሚገርም ኢንፋክት ዲፕሬሽንም ብዙ አያውቁት። ሰው አይቶ ነው ይሄ ልጅ ተቀየረ፣ ይሄ ልጅ ቀዝቀዣ፣ ይሄ ልጅ ሰሞኑን ምንድን ነው እንቅልፍ እየተኛ አይደለም፣ ጸባዩ፣ አወራሩ ብሎ ቤተሰብ ቶሎ ህክምና እንዲወስደው ቤተሰብ ስለ ባይፖላር ማወቅ አለበት። የዚህ ኢንተርቪው ዓላማም አንዱ እሱ ነው። ትንሽ እውቀት ለመስጠት ነው። ከዛ ለምሳሌ አሁን እንቅልፍ ከመድኃኒት እኩል ነው ለባይፖላር ታካሚ። እንቅልፍ እስኬጁሉን በስርዓት ተመጣጣኝ ትክክለኛ ሰዓት 7 ሰዓት 8 ሰዓት እንቅልፍ ማግኘት፣ ተመሳሳይ ሰዓት መነሳት፣ ተመሳሳይ ሰዓት መተኛትና ሬጉላር የሆነ የእንቅልፍ ስርዓት መገንባት ለአንድ ባይፖላር ታካሚ በጣም አስፈላጊ ነው። እንቅልፍ በማጣት ማንያ ይነሳባቸዋል። የሚገርሙ ስራ ላይ ስትረስድ በመሆን ከሆነ ሰው ጋር በመጣላት ከቤተሰብ ጋር በመጋጨት ያ ማንያ ይመጣል። ማንያ በጣም ነው የምንፈራው። ሐኪሞች በደንብ የሚፈሩት ማንያ ነው። ታካሚዎች ዲፕሬሽኑን ሊፈሩ ይችላሉ ስለሚደብ። ግን ማንያ ጎጂ ሊሆን ይችላል። ራስን ይጎዳል፣ ቤተሰብን ይጎዳል። ባይዘው ቀደም ካልጠቀስኩል ምናልባት አንድ የሚያደርጉት ወሲባዊ ፍላጎቶቻቸው ስለሚጨምር፣ ገንዘብ የማውጣት ፍላጎቶቻቸው ስለሚጨምር ነገ የሚጸጽታቸው ትዳራቸው ላይ፣ ማንነታቸው ላይ እንዲሁም ኢሜጃቸውን የሚያበላሽ ነገር ሊያደርጉ ይችላሉ። ብዙዎቹ ከወሲብ ጋር በተያያዘ በሚመጣ በሽታ ይጠቃሉ። በገንዘብ ኪሳራ ይደርስባቸዋል። ለምሳሌ ካኒ ዌስት እና ብሪትኒ ስፒርስ ባይፖላር እንዳለባቸው ይታወቃል። የሚገርም እና ብሪትኒ ስፒርስ ይህን ስለምታቅ ባህሪዋን ማንያው ሲመጣ እንዲቆጣጠራት ኪሳራ እንዳይደርስባት ፋይናንሻል አድቫይዘር ቀጥራለች። በስርዓት ይህን አታወጭም ይህን አታወጭም ይላል። ካኒ ዌስት ይህን አላደረገም እና ከቢሊየነር በአንዴ ሚሊየነር ወርዶ ያውቃል። ካኒ ዌስት ብዙ ጊዜ በሚሰጣቸው ኮንትሮቨርሻል ሀሳቦች ምናምን ነው የሚታወቁ። በዛ ምክንያት ብዙ ካምፓኒዎች ከእሱ ጋር የነበራቸውን ዲል ሰርዘው በአንዴ ከቢሊየነር ሚሊየነር ማለት በአንዴ ዳውኖ ነበረ በህመሙ ምክንያት ማለት ነው። ሌላው ጎጂ የሆነ ራሳቸውንም ሰውን የሚጎዳ አይነት አክቲቪቲዎች ላይ ይሳተፋሉ። መኪና መንዳት የለባቸውም ይባላል። ራስም እየፈጠንክ ስለሆነ ኤነርጀቲክ ስለሆን መኪናም ስትይዝም በዛው መጠን ያለ አግባብ በፍጥነት ታሽከረክራለህ። ትዕግስት አይኖርም፣ መንቀዥቀዥ ይኖራል። ሞገዳዊ አሽከርካሪ የሚባለው ማለት ነው። ስለዚህ ሞገደኛ አሽከርካሪ፣ ስለዚህ ሌላ ተሽከርካሪዎችን ይጎዳሉ፣ ሰውም ይጎዳሉ፣ ተሳፋሪ ይጎዳሉ። ስለዚህ አየር ማነው ፕሌን የሚያንቀሳቅሱ ከሆነ እንደዚህ አይነት ነገሮች ላይ መጠንቀቅ ይኖርባቸዋል ማለት ነው። እና ይህ ከተሰጠ በኋላ መድኃኒት ህክምናው፣ ከዛ ደግሞ ሳይኮቴራፒ የምንለው አለ። የምክር አንዴ ከታከሙ በኋላ ስሜት ባህሪን ይለውጣል። አስተሳሰብ ደግሞ ስሜትን ይለውጣል። ስለዚህ ከሰዎች ጋር ያለን ኢንተራክሽን ደግሞ ስሜታችንን ባህሪያችንን ይለውጣል። ስለዚህ ከባለቤቱ ጋር ያለው ከሚስቱ ጋር ከልጆቹ ጋር ያለውን ኢንተራክሽን ከስራው ጋር ከቀጣሪው ጋር ከስራ ባልደረቦቹ ጋር ከሃይማኖት ጋር ያለውን ኢንተራክሽን ያን ነገር እንዳያመጡበት፣ ዲፕሬሽኑን ማንያውንም እንዳያመጡበት፣ እንዳያነሳሱበት፣ እንዴት ማለፍ እንዳለበት በኑሮ በዕለት ተዕለት ኑሮ የሚገጥመውን ጫና እንደሌለው ሰው ጤነኛ እንደምንለው ሰው እንዴት መቋቋም እንደሚችል በመንፈሳዊም በማህበራዊም በሳይኮሎጂም ለማብቃት ሳይኮቴራፒ ያስፈልገዋል። እንዲሁም የቤተሰብ እርዳታ፣ የጓደኛ እርዳታ፣ መንፈሳዊ እርዳታ ደግሞ በጣም ጠቃሚ ናቸው። እነዚህ ነገሮች ካሉ ባይፖላር ዲስኦርደር ያለበት ሰው እንደ ማንኛውም ሰው መስራት፣ መማር፣ ማግባት፣ መውለድ፣ መኖር ይችላል ጤነኛው ሆኖ ማለት ነው።
ሌትሊ እንግዲህ ተለውጠው ሊሆን ይችላል። ግን እንዲሁም ባይፖላር ከ100 አንድ ሰው ነው የሚባለው እና የሚገርም ሀገራት ላይ ተመሳሳይ መሆኑ ነው እንደሚለዩ ናይጄሪያ ሳነብ 25 ላይ ከ200 ሰው አንድ ሰው ሪሰርቾች ብዙ ጊዜ አእምሮ ሕክምና ላይ ትንሽ መዋዠቅ አለ። ግን በጣም የተለመደው እንዲሁም ኢትዮጵያ ውስጥ ብለው እኛ ባለሙያዎች የሚያወሩት ከ100 አንድ ሰው አለበት ብለው ያስባሉ። ከዛ ውስጥ ልዩ የሚያደርገው የአእምሮ ህመም አንድ ባይፖላር ያለበት ሰው ሌላ አይነት የጭንቀት ህመም፣ ስኪዞፍሬኒያ፣ ሳይኮሲስ እንዲሁም ሰብስታንስ ጋር የተያያዙ ሱስ ጋር የተያያዙ ህመሞች ተጨማምሮ የመኖር እድሉ ብዙ ነው እና ሪሰርቾች የሚሉት ባይፖላር ያለበት ሰው ከሌላው በተለይ ደግሞ 2-3 የአእምሮ ህመም እንደሚደራረብበት ይናገራል። በጣም መንፈረው ራሱን ለማጥፋት ተጋላጭ በጣም ከ10 አንድ አይ ቲንክ 10 ባይፖላር ታካሚዎች ቢኖሩ ከ1 እስከ 3 ያሉት ራሳቸውን ያጠፋሉ። ይህ በጣም አደገኛ ሬት ነው። ገብቷል። መቼ ነው የሚያጠፉት? ምክንያቱ ምንድነው? ዲፕረስድ ሲሆኑ ከዛ ለመገላገል፣ ማኒያ ሲሆኑ ኢምፐልሲቭ ራሳቸውን ጀጅመንት ኢምፔል ስለሚሆን ማገናዘባቸው ስለሚጎዳ አርግ ስለሚናቸው ራሳቸውን ሊያጠፉ ይችላሉ። ቅድም ያላነሳናት ሚክስድ ፊቸር የምትባላለች ባይፖላር ብቻውን፣ ማኒያ ብቻውን፣ ዲፕሬሽን ብቻውን ይሆናል። አንዳንዴ ደግሞ ይቀላቀላል። ድብርቱም ኑሮ እንዲሁም ደግሞ የኢነርጂ ይኖራል አንዳንዴ። ስለዚህ ድብርት ኑሮ ራስን መጥላት ያለ ደግሞ ሃይ ኢነርጂ ሲኖር ብዙ ጊዜ ራስን ለማጥፋት ምናምን ጥሩ አጋጣሚ ሊሆን ይችላል። ቶሎ የሚመላለስባቸው በአመት 3 ምናምን የሚመላለስባቸው ራፒድ ሳይክለርስ የመሳሰሉት እንዲሁም ማኒያ ላይ ያሉ ባጠፉት ጥፋት ህይወታቸው ላይ በሚደርሰው ኢኮኖሚካል፣ ሳይኮሎጂካል እንዲሁም ሶሻል ጫናም ለዚህ ነገር ሊጋለጡ ይችላሉ እና በጣም ኮመን ነው ኢትዮጵያ ውስጥ። እውቀቱ ስለሌለ ነው እንጂ ብዙ ታዋቂ ሰዎች ላይ እያየን ነው። በየቤቱም ብዙ ሰዎች አሉ የሚረዳቸው አጥተው የሚያሳክማቸው አጥተው በዚህ ችግር የተጋለጡ እና ማስተዋል ያለብን ባይፖላር ታካሚዎች ወይም ተጠቂዎች በጣም የሚጎዱት ረጅም ጊዜያቸውን ረጅም የእድሜ ክፍላቸው የሚያሳልፉት በዲፕሬሽኑ ነው። በጣም የሚጎዱት ብዙ ሰው በማኒያ ይመስለዋል። ያቺ ከአመት አንዴ ከ4 አመት ከ10 አመት አንዴም ልትከሰት የምትችል የ1 ወር የ2 ወር እንዲሁም የሳምንት ቆይታ ነች፣ ስሜት ነች። ብዙ ጊዜያቸው የሚያሳልፉት እነሱ የሚጨነቁት የሚጎዳቸውም ህይወታቸውን የሚያመሰቃቅለው ድብርቱ ነው። ስለዚህ ልንረዳቸው ይገባል ማለት ነውና በጣም እንግዲህ በአገራችን ከ100 ሰዎች አንድ ሰው ላይ ሊከሰት ይችላል ተብሎ ይታሰባል። ይሄ በዓለም አቀፍ ደረጃ ያሉ የተለያዩ ትንታኔዎች መኖራቸውን ሳንዘነጋ ማለት ነው። ለማንኛውም እነዚህን አይነት ምልክቶች ስናይ ራሳችንን ወደ ጤና ተቋማት መውሰድ እንዲሁም ምናልባት አጎራባቾቻችን ላይ የምናያቸው ወንድም እህትም ይሁን አጠቃላይ አካባቢያችን ላይ የምናያቸውም እንደነዚህ አይነት ለውጦችን ካየን ወደ ሕክምና መሄድ ጥሩ ነው። ማህበራዊ ግንኙነቶቻችን በጠነከሩ መጠን የበለጠ ሕክምናውን ለማድረግ አቅም ይሰጠናል ብለን እናስባለን። በሌላ ፕሮግራም እንገናኛለን። ለዛሬው እዚህ ላይ እንጨርስ። ሰላም።